አንዳንዶች ቤተክርስቲያን የምንመጣው የክርስቶስን ቃሉን ለመስማት የቤተክርስቲያኒቷን ድምጽ ለማዳመጥ ነው። የክርስቶስ ቃል የቤተክርስቲያን ድምጽ ክርስቲያኖች ዕውቀትን የሚያስጨብጥ ሳይሆን ሕይወትን የሚለውጥ ነው። አንድ ሰው ለቤተክርስቲያን ውበት ብሎ ተማርኮ ከመጣ በኋላ ውበቷን ብቻ ብሎ መቀመጥ የለበትም። አብዛኞቻችን ከእግዚአብሔር ጋር ያለን ግንኙነት ሆነ ከቤተክርስቲያን ጋር ያለን ቅርበት በጣም በሚያሳዝን መልኩ ልክ እንደ አሳማ ነው። እርስ በርስ እኛ እግዚአብሔር ያለበት ቦታ ላይ ተገኝተን በጣም እኮ ነው የሚገርመው። ተስማምተን እንኳን ለመጣንበት ምክንያት ቁጭ ብለን ለጸሎታችን ምላሽ ለማግኘት አልታገስንም። የገባውን ሰው በማስወጣት ስለተጠመድን ማለት ነው። ዛሬ እኛ ቆመን ክፉ አደረጉ ብለን የነገርናቸውን ወንድም እህቶቻችንን እኮ ነገ እነሱ ቦታ ላይ ላለመቆማችን ዋስትናችን ምንድን? ያልሰማነው ትምህርት ስላለ አይደለም። አሁንም ድረስ ልባችን አልሸነፍ ያለው ለእግዚአብሔር ስለማንፈልገው ጥቅመኞች ብቻ ስለሆንን። ሰው እኛን ሲያየን ሊያየን የሚችለው ድክመታችንን ነው። እግዚአብሔር እኛን ሲያየን ግን የሚያየው የዛሬውን ድክመታችንን ሲሆን ነገ በንስሐ ተነስተን ልንኖረው የምንችለው የቅድስና ሕይወት ነው። እግዚአብሔርን ማሳዘናችን ሳያቀረን እንዴት ሰው እርስ በርስ ደግሞ ይጨካከናል እኮ ማለት ነው። አሁን እዚህ ዘመን ያለን ሰዎች ተሰብከን የማናዳምጠው ተነግሮን አሻፈረኝ የምንለው ማን የሰበከን መሆኑን ዘንግተ ነው። ይሄንን ዘመን የመሰለ ለጽድቅ የተስማማ እኮ ዘመን የለም። እንደው ብዙ ጊዜ ላይ የዘመኑ ክፋት የትውልዱ መበላሸት የሚነገረው ምን ያክል ከእግዚአብሔር እንደራቅን ለመናገር ነው እንጂ ይህ ዘመን ጽድቅ አይሰራበትም ለማለት አይደለም። ጠዋት ላይ እንደመጡት ዘግይተው ለመጡትም አርፍደው ለመጡትም አንዳንድ ዲናር ሰጣቸው። ምን ያስቀናሃል? አይነ ለምን ምቀኛ ሆነች አሉ። በገንዘብ የወደድኩትን አደርግ ዘንድ እኔ አይገባኝም ምን አሉ። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 20 ከቁጥር 1 እስከ 13 ባለው ክፍለ ምንባብ የመጽሐፍ ቅዱስ ክፍል እንማራለን። አስቀድሜ መጽሐፍ ቅዱስ ክፍሉን በንባብ አሰማችሁና እናንተም አድምጣችሁ ከዚህ በኋላ ወደ ትምህርታችን እንሄዳለን። የማቴዎስ ወንጌል ምዕራፍ 20 ከቁጥር 1 ጀምሮ ያለው ቃል እንዲህ ይላል። መንግሥተ ሰማያት ለወይኑ አትክልት ሠራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። ሠራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም ወጥቶ ሥራ የፈቱ ሌሎችን በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ እኔ አትክልት ሂዱ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በ6ና በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛውም ሰዓት ወጥቶ ሌሎችን ቆመው አገኘና ሥራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ሰው ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዡን ሠራተኞችን ጥራና ከኋለኞች ጀምረህ እስከ ፊተኞች ድረስ ደመወዝ ስጣቸው አለው። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለውም እነዚህ ኋለኞች 1 ሰዓት ሰሩ፣ የቀኑም ድካምና ትኩሳት ከተሸከምን ከእኛ ጋር አስተካከልካቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልኩህም፣ በ1 ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንኩ ዓይነ ምቀኛ ናትን? እንዲሁ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸውና ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ምሳሌው አስፈልጎ ታዲያ የምንማርበት ዋነኛው ምክንያት ቅድም በመግቢያችን ላይ እንዳልኳችሁ ይሰሙት ስለነበሩ ስለ ክርስቶስ ዙሪያው ስላሉ ሰዎች ነው። በተለይ ክፋት ስላለባቸው ሰዎች ምሳሌ ስለ 2 ነገር ነው ቤተክርስቲያን በአገልግሎቷ የምትጠቀሙ ጌታችንን ሲጠቀም የምናገኝ። አንደኛው ምሳሌ ቤተክርስቲያን የምትጠቀመው ምስጢሩ ለራቀባቸው ሐሳቡን ለመረዳት በጣም ለከበዳቸው ሰዎች ያ ምሳሌ የሚመሰልለትን ነገር በምልአት ሙሉ በሙሉ ባይተካም ሐሳቡን እንድንረዳው እንድንገነዘበው ሊያረገን ስለሚችል ለዛ ነው የቤተ ክርስቲያን አብዛኞቹ ምስጢራት ተብለው የምንማራቸው ትምህርቶች ላይ
ምሳሌ እያሉ መምህራን ሊቃውንቱ ቤተክርስቲያን ያፍታቱልናል በደንብ አድርገው። ሁለተኛው ምሳሌ ደግሞ የሚያስፈልገው ለምንድነው? አንዳንድ ደግሞ ምስጢራትን ሲሰሙ የቤተክርስቲያንን ትምህርት ሲያደምጡ የክርስቶስን ቃል ሲሰሙ ጉዳዩ የሚቀልባቸው ሰዎች አሉ እና እንደዛ የቀለለባቸውን ሰዎች ክርስቶስ በምሳሌ ያስተምሯል። ጉዳዩ ማለት አንተ ሰምተኸው በቃ ከዚህ ውጪ የተረፈ ሊጨመር የሚችል ዕውቀት የለም ሁሉን ነገር አውቀዋለሁ የሚል ሰው ካለ ጉዳዩን በምሳሌ ያስተምሩታል። ይሄ ማቴዎስ ወንጌል ምዕራፍ 20 ታዲያ ጌታችን ኢየሱስ ክርስቶስ በምሳሌ ያስተማረበት ትምህርት ሲነበብ እንደሰማችሁት መንግስተ ሰማያት የወይን አትክልት ቦታ እንዳለው ሰራተኞችን ሊቀጥርም እንደወጣ እንደ ባለቤት ሰው ትመስላለች አለ። መንግስተ ሰማያት ሲባል ለአብዛኞቻችን ጭንቅላታችን ላይ ሐሳባችን ላይ ቶሎ የሚመጣልን ነገር ምንድነው? ቦታ ነው። ግን ክርስቶስ በዚህ ምሳሌ ሲያስተምር ሰማችሁ? መንግስተ ሰማያት የአትክልት ቦታ ወይም የወይን ቦታ ያለው አዛዦችንም እንደሚያሰማራ ባለቤት ሰው ትመስላለች አለ። መንግስተ ሰማያትን በቦታ ሳይሆን በምንድን ነው የመሰላት? በሰው አይደል እንዴ? እስኪ በሰው በሉ። በሰው ነው የመሰላት መንግስተ ሰማያት። ስሙኝ በደንብ መንግስተ ሰማያት የወይን ስፍራ እንዳለው አዛዦችንም እንደሚልክ ባለቤት ሰው ትመስላለች። እሺ መንግስተ ሰማያት ምን ትመስላለች እያለ ሰው ትመስላለች እያለ። ስለዚህ መንግስተ ሰማያት የወይን ቦታ ስፍራ እንዳለው አዛዦችንም እንደሚልክ ባለቤት ሰው ትመስላለች አለ። ቀጠለ ሲነበብ እንደሰማችሁት ያ የወይኑ ባለቤት ሰው አዛዦቹን ላከና ምን ብሎ ተናገረ? ማለዳ ጠዋት 3 ሰዓት 6 ሰዓት 9 ሰዓት እና 11 ሰዓት በ5 የተለያዩ ሰዓታት ውስጥ ራሱ እየወረደ ሰዎችን መጥራት ጀመረ። የወይኑ አትክልት ቦታ ላይ እንዲሰሩ ማለት ነው። ማለዳ ወጣ፣ ሰራተኞቹን ይዞ ገባ። ተመልሶ ደግሞ 3 ሰዓት ላይ ወጣ። 3 ሰዓትም ላይ ሲወጣ እንዳ 6 ሰዓትም ላይ ሲወጣ አሁንም ሰራተኞችን አስገባ። 9 ሰዓትም ላይ ሲወጣ አሁንም ሰራተኞችን አስገባ። 11 ሰዓት ላይ ግን ሲወጣ ወጥቶ ያገኛቸውን ሰራተኞች ምንድነው የምታረጉት? እዚያ ስራ ፈታችሁ አላቸው። ምን ፈታችሁ? ስራ ፈታችሁ እንደምታረጉት አላቸው። የሚቀጥረን ሰው ስላጣ ነው አሉ። ክርስቶስ የዚህን ጊዜ ምን አላቸው? እኔ ቀጥራችኋለሁ፣ የወይኔ ቦታ ገብታችሁ ስሩ፣ የሚገባችሁንም እሰጣችኋለሁ አለ። ምንም ያደረግላችሁ በሉ እንጂ። አዎ የመጀመሪያዎቹን ሲያስገባቸው ስንት ብር እሰጣችኋለሁ ብሎ ከነሱ በኋላ የገቡትን በ3 በ6 በ9 እና በ11 ይሄን ያክል ዋጋ እሰጣችኋለሁ አለ። የሚገባችሁን ምን አደርጋችኋለሁ ነው እሰጣችኋለሁ። ዋጋ አልተስማሙም ማለት ነው። ባለቤቱ እንደፈለገ ምን ያደርገን ብለው ይስጠን ብለው ብቻ ከሥራ መፍታት ይገላግል ብቻ ስራ ፈተን እንደዚሁ ከምንኖር የሆነ ነገር እያደረግን ሊሰጠን የሚችለው ነገር ካለ ይስጠን እንደማለት ነው። ገቡ፣ ስራቸውን መስራት ጀመሩ። ወደ ሌላው ዝርዝሩ ከመግባታችን በፊት አንደኛ ታሪኩን ስትሰሙት እኛ እንደምናስበው ያለ የአሰሪና የሰራተኛ ታሪክ አይደለም። ሲጀምር በየትኛው አሰራር ስነ ስርዓት ነው አንድ ሰራተኛ የሚፈልግ አሰሪ ማለት ነው ወጥቶ ሰራተኞችን ይዞ ሊገባ ይችላል አይደል? ካጠረው ደግሞ አንዴ ሁለቴ ሊመለስ ይችላል አይደል? ይሄ ባለቤት ግን የወይን ሰራተኞች ፍለጋ ስንቴ ነው ገብቶ ይወጣ? 5 ምን ማለት ነው? ቢያንስ አንዴ ከተሳሳተ ወይ ሁለቴ ከተሳሳተ በሶስተኛው ገምቶ አይገባም እንዴ? በርከት አድርጎ አስገብቶ የሰራው ሰርቶ ያልሰራውንም ደግሞ አይ በቃ ይበቃኛል ብሎ መመለስ ይችላል አይችልም? ይችላል። የወይኑ ባለቤት የሆነው ሰው ግን በተለያየ ሰዓት ልክ እንደ አዲስ ፍላጎት አለው። በቃ ናግባ እያለ የሚያስገባ ባለቤቱ ክርስቶስ ነው። ክርስቲያኖች ሰራተኞቹ እኛ ነው። ሰዓት የሚባለው በተለያየ ጊዜ በተለያየ እድሜ የገባን ነው። በተለያየ ጊዜ ማለት ማለዳ የገባ ሰው አለ። ገና እንደተወለዱ በ40 በ80 እድሜ ቀናቶቻቸው ተጠምቀው ቤተክርስቲያን ገብተው እንደገቡ የቀሩ ሰዎች አሉ። በቃ 3 ሰዓት የገቡት የሚባሉት ደግሞ ትንሽ ነፍስ አውቀው 7 ዓመታቸው ከፍ ያለ እድሜ ላይ ሆነው በእናት በአባቶቻቸው እጅ ተይዘው የገቡ አሉ። ገብተው ቀሩ ማለት ነው። 6 ሰዓት ላይ የገቡት ደግሞ የሚባሉት ወጣት ሆነው የገቡት ነው። 6 ሰዓት ፀሐዩ የከረረበት አይደለም፣ እድሜያቸው የጠነከረበት ልክ እንደ ፀሐዩ ንዳድ የእሳት እድሜ ላይ ያሉ ሰዎች በ6 ሰዓት ነው የሚመስሉት። በወጣትነት እድሜያቸው ማለት ሌላው እንዲህ በሚያረግበት እንደዛ በሚያረግበት
በሚባልበት ጊዜ የገቡት 6 ሰዓት የገቡ ወጣቶች ናቸው። 9 ሰዓት የገቡት ጎልማሶች ናቸው። 11 ሰዓት የገቡት ደግሞ እድሜያቸው እያበቃ ወደ መቃብር እየሄዱ ያሉ ሰዎች ናቸው። በተለያየ ጊዜ የጠራቸው አንድ የመጥራት ከብሮት አይደለም። ሲጣራ ግን በእያንዳንዱ ሰዓት የሚሰማው ጥቂት ሰው ብቻ ስለሆነ እግዚአብሔር ሳይጣራ የነበረበት ዘመን የለም። ክርስቲያኖች ሁሌም ነው ድምፁን የሚያሰማው ሁሌም። ይሄ ነገር የተነገረው ሁለተኛ ለልደትም ጭምር ከማለዳ እስከ 3 ሰዓት ያለው ከአዳም እስከ ሄኖክ ያለው ዘመን። በዚህ ዘመን እግዚአብሔር አምላክ አልተጣራም፣ ተጣርቶ ይህ የተነገረለት የተጠራው አዳም ከሱ በኋላ የነበሩትም ዘመናቱን ስትመለከቱ ግን እግዚአብሔር ጠርቶት እንዳልጠራው፣ ፈጥሮት እንዳልፈጠረው፣ በድሎ ደግሞ እንዳልበደለ በኃጢአት ላይ ኃጢአት የጨመረ ትውልድ ነው። አስቀድመን ያልተሰጠንን መሻታችን ሳያንሰን እኮ ነው ከገነት ተባረን ከወጣን በኋላ ደግሞ ብዙም ሳንቆይ እርስ በርስ መገዳደል የጀመረው። እግዚአብሔርን ማሳዘናችን ሳያይቀረን እንዴት ሰው እርስ በርስ ደግሞ ይጨካከናል እኮ ማለት እኮ። ሰው እግዚአብሔር ሲጠራው አቤት ብሎ መስማት ቢችል ጭካኔ ላይ ጭካኔ፣ ኃጢአት ላይ ኃጢአት፣ በደል ላይ በደል አይጨምር። ከ3 ሰዓት እስከ 6 ሰዓት ያለችው ከኖህ እስከ ሴም ያለው ከማን እስከ ማን በሉ እንጂ ከኖህ እስከ ሴም ያለው ነው። በዚህ ዘመን እግዚአብሔር አልተጣራም፣ ተጣርቷል። መርከብ ሰርቶ አሰርቶ እንዳይሞቱ ተሰብስባችሁ ግቡ ብሎ ማንጫ እንዲሆናቸው ደውል ደውሉ። አሁን ዛሬ የኖህ መርከብ ደውል እኮ ነው ቤተክርስቲያን አናት ላይ የምታዩት ደውል። የኖህ መርከብ ደውል ለሰሙት እንስሳት በሙሉ ወንድ ሴት በጾታ እየሆኑ ገብተው ከጥፋቷ እንደተረፉ ቤተክርስቲያን ደውሏን ስንሰማ ክርስቲያኖች ኑ ግቡ ተጠለሉ ማለት ነው። የጥፋቷ ሳይነካችሁ እንድትሻገሩ ኑ ትረፉ ማለት ነው። በዛ ዘመን እግዚአብሔር ሳልተጣራም ተጣርቷል። የሰማው ግን 8 ሰው ብቻ ነው። ከ6 እስከ 9 ያለው ዘመን የማን ነው? ከአብርሃም ጀምሮ ያለው ዘመን ነው እስከ ልጁ እስከ ያዕቆብ ዘመን። የአብርሃም የያዕቆብ ዘመን ስትመለከቱ እግዚአብሔር የማያመልኩትን ከጣዖት አምልኮ ያሉትን እየተጣራ አስገብቷል። ድምፁን የምንሰማው እግዚአብሔር እየተጣራ ጆሮ እንድንሰጠው የሚፈልገው ሕዝብ በነገራችን ላይ ክርስቲያኖች እኛ ጆሮ መስማት ጆሮ መስጠትን ያቆምን ጊዜ ላይ የማይሰሙትን ሰዎች ማስደመጥ ይጀምራል እግዚአብሔር። ከ9 እስከ 11 ያለው አምላክ ሰው የሆነበት ዘመን። አሁን እኛ ያለንበት ዘመን 11ኛዋ ሰዓት ላይ ነው። የቀደሙት እሺ ነቢያት ሰምተው ነቢያት የተናገሩትን ተናግረው ያላመኑት እንበል። እንደው ይሄንን የምላችሁ ልክ ሆነን አይደለም። አሁን እዚህ ዘመን ያለን ሰዎች ተሰብከን የማናዳምጠው ተነግሮን አሻፈረኝ የምንለው ማን የሰበከን መሆኑን ዘንግተነው። ክርስቶስ እኮ ነው ያስተማረበት ይሄንን ዘመን። ክርስቲያኖች ክርስቶስ ያስተማረው እኮ ከራሱ እኮ ማንም መምህር የሌለው ማለት ነው። ራሱ የእውቀት ምንጭ ሆኖ ማለት ነው። እናንተ የምትሰሙትን ይሰሙ ዘንድ ብዙ ነቢያት ጻድቃን ተመኙ፣ ግን አልሰሙትም ብለው ምንድን የሚሉት የእናንተ ያዩ አይኖቻችሁና የሰሙ ጆሮቻችሁ ግን የተመሰገኑ ናቸው። እግዚአብሔር እውነት ክብሩ በጣም የተመሰገነ ይሁን። እንደዚህ በደከመ አይናችን እንደዚህ በላሸቀ ጆሮአችን እንድናየው እንድንሰማው እንደ ስራችን ሲሆን እንደ ቸርነቱ ስላልከለከለን ነው ያለው። ስለዚህ ባለቤቱ በተለያየ ሰዓት የጠራቸው በተለያየ እድሜ የመጡ በተለያየ ሰዓት የጠራቸው በተለያየ ክፍላተ ዘመን እግዚአብሔር እየጠራቸው ማንም ድምፅ ያልሰሙትን ግን በየጥቂቱ ሰምተው የገቡትን ሰዎች ይወክላሉ። ስለዚህ አስገባቸው። ያስገባቸውም ደግሞ በወይኑ አትክልት ስፍራ እንዲሰሩ ነው። እግዚአብሔር ቤተክርስቲያን ውስጥ ያስገባን እንድንቀመጥ አይደለም፣ ስራ እንድንሰራ ነው። ትላንት አባቶቻችን እናቶቻችን የሰጡንን ቤተክርስቲያን እኛም ደግሞ ለሚመጣው ትውልድ ሰርተን ማስረከብ እንድንችል ያስቀምጥ። አብዛኛው ሰው ቤተክርስቲያን ውስጥ ድርሻ እንዳለው ኃላፊነት እንደሚጠበቅበት እግዚአብሔር ከሱ የሚጠብቀው ነገር እንዳለ በጣም ይዘነጋል። እያንዳንዳችን የወይን ቦታ የተባለች ቤተክርስቲያን ውስጥ የገባ ነው ልንሰራ ነው። ስራ ፈተን ነበር ያገኘን እግዚአብሔር። ስለዚህ አስገባቸው፣ እንዲሰሩ ያደረጋቸው። በፍጻሜውም ደግሞ ያ ባለቤት አዛዡን ጠራና ሂድና ከኋለኞቹ ወደ ፊተኞቹ ጥራና ገንዘብ ስጣቸዋል። ሰው ሆኖ በተመላለሰበት በዚህ ዘመን ላይ ያሉትን ሰዎች መጀመሪያ የሚፈረድባቸው እነሱ ናቸው እያለ ለምን ትንቢቱ ፍጻሜውን አግኝቶ አካሉም ደግሞ ሰው ሆኖ ስጋውን ቆርሶ ደሙን አፍስሶ ለጽድቅ የሚሆናቸውን ነገር በሙሉ አድርጎላቸው መኖር ስላቃቱ መጀመሪያ የሚጠየቁት እነሱ ናቸው እንደማለት ነው።
ፊተኞቹ የሚባሉት ደግሞ አምላክ ሰው ከመሆኑ በፊት የነበሩት ሰዎች ናቸው። እነሱ በጣም የሚደንቁት ሲኦል ተዘግታ በነበረበት ዘመን ላይ ጽድቅ የሰሩ ናቸው እነሱ። አሁን እኛ ገነት ተከፍታ እኮ ነው መልካም መስራት እየከበደን ያለው። ምን ሆነን ነው? እውነት ምን እንደሆነንማ መጠየቅ አለብን። ስለዚህ በእያንዳንዱ ዘመን ላይ ያሉትን በእያንዳንዱ አምላክ ሰው ከመሆኑ በፊት የነበሩትን ሰዎች መጀመሪያ ክፈላቸው፣ ሁለተኛ አዘግይተ ክፈላቸው አለ። ጠዋት ላይ እንደመጡት ዘግይተው ለመጡትም አርፍደው ለመጡትም አንዳንድ ዲናር ሰጣቸው። ምን ያስቀናሃል? አይነ ለምን ምቀኛ ሆነች አለ። እኛ ከዛ ልክ ለርዕሳችን እንዳነሳ ነው አለ ክርስቶስ በገንዘብ የወደድኩትን አደርግ ዘንድ እኔ አይገባኝም ምን አለ። አንደኛ በመንግስተ ሰማያት የፈለኩትን ማስገባት አልችልምን ለማለት ነው። ለእናንተ ኃጢአተኛ የሆነው ጽድቅ እንዲሰራ ምክንያት ፈጥሬለት ሰርቶ ቢገባ ምን ያስቀልሃል አይነህን ማለት ነው። እኛ አሁን እኮ እዚህ ቤተክርስቲያን ባይገቡ ብለን የምንመኛቸው ሰዎች አሉ አይደል? ምን አለበት እግዚአብሔር ግን አሳምኗቸው የቤተክርስቲያንን ድምፅ ሰምተው ተመልሰው በልባቸው ቢገቡ ለምን አይንህ ይቀላል ማለት እኮ። በገንዘቤ የወደድኩትን ላረግ እችላለሁን እፈልጋለሁን ብሎ ክርስቶስ የሚናገረው ገንዘብ የተባለ በደሙ ፈሳሽነት የተገዛ የኛ ሰውነት ነው። ክርስቶስ ሁሉንም ነገር እንደፈለገ የማድረግ መብት አለው። ለኛ ነፃ ፈቃድ ሰጥቶ ነው እኛንን ያሰራል። እኛ ገንዘቡ በተባለም በደሙ ፈሳሽነት በተገዛን ሰዎች ላይ ግን እምቢተኝነታችንን አይታችሁታል። በዚህ ሰውነት ላይ እኮ ክርስቶስ እንደፈለገ ማድረግ ነበረበት። እንደፈለገ የወደደውን ማድረግ ነበረበት፣ ግን እኛ እየከለከልነው። ስለዚህ ለኛ ተግሳጽ ነው ማለት ነው። በገንዘቤ በፈጠርኩት ሰውነቴ ለእናንተ አደራ በሰጠሁት ብዙ ነገሮቼ ሁሉ ለምን እንድገባ ትፈቅዱልኝም እያለኩ በገንዘቤ የወደድኩትን አደርግ ዘንድ እኔ መብቴ አይደለምን አለ ክርስቶስ። ሲጨርስስ ምን አለ? ፊተኞች ኋለኞች ይሆናሉ። የተጠሩ ምኖች ናቸው? ብዙዎች ናቸው። የተመረጡ ግን ስንት ናቸው? ከተመረጡት ከጥቂቶቹ መካከል ለመሆን አምላካችን ይርዳል። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን።